የጉራጌ ህዝብ የራሱ የሆኑ የስነ ልቦና ውቅር መሰረቶች ያነኖር ዘይቤ ፍልስፍናዎችና ፈጠራዎች አሉት። ለትውልድ ሊሻገሩ የሚችሉ የህይወት መንገድ ዘይቤዎችና እሴቶች በማህበረሰብ ውስጥ ይገኛሉ። የጉራጌ ማንነት ባህልና ታሪክ በአግባቡ ለማስተዋወቅና ለመሰነድ የሚረዳ ጉራጌ ሲገለጥ የተሰኘ የደራሲ ነጋሽ በቃና መጽሐፍ በኢትዮጵያ ብሔራዊ ቲያትር በቅርቡ ተመርቋል። ጉራጌ ሲገለጥ መሰረቱ ትልቅ መጽሐፍ ነው። ሰፊ ርዕስ ነው። በርካታ ጉዳዮችን የያዘ ነው። ርዕሱ እንደሚያመለክተው ጉራጌ ሲገለጥ ምን መረዳት ይቻላል? ሀገረሰባዊ ልማዶቹ፣ ሀገር በቀል እውቀቶቹ፣ ማንነቱ በአጠቃላይ ጉራጌ እንዴት ይገልጹታል የሚል ሀሳብ ይዞ የተነሳ ነው። ማህበረሰቡ ውስጥ ያለው ነገር ማህበረሰባዊ ሀብት ቁጭ ብለ ስታስብና ራሱ ያስተዋወቀበት መንገድ ኢትዮጵያን ስዞር ተለያየ ቦታ ላይ አንዳንድ ጊዜ ሁሌም ባይሆን ከአንዳንድ አካላቱ አንዳንድ ሰዎች ጋር ያለው ህሳቤ ስለ ጉራጌ የማይገናኙ ነገሮች ናቸውና በጣም ብዙ ነገር አለ። ግን ያ ነገር አልወጣም፣ አላስተዋወቅነውም። አንዳንዶቹ እኛም በአግባቡ ልብ ብለን አይተን አናቃቸውም። እጅግ በጣም አሳማኝና መሳጭ እንደሆነ ይሄ ለትውልድ መተላለፍ ያለበት ትውልዶች እንዲገዙት ውስጣቸው እንዲያረጉት የሚያስፈልግ ነገር ስለሆነ እኛም እንደውም የሚጎለን ነገር እንዳለ ስለገመትኩኝ በጣም ኮሚቴውን በማስተባበር ኦልሞስት አመት የሚሆን ጊዜ ማለት ይቻላል ይሄ መጽሐፍ ለታዳሚው እንዲደርስ ጠንክረን እየሰራን ነበረ። ስለ አካባቢውን ስለ ማህበረሰቡ ማለት ማህበረሰቡ የቀረጸው ስለሆነ የሱ ማንነት በማህበረሰቡ እንዲገለጥ ይፈልጋል፣ በስራዎቹ እንዲገለጥ ይፈልጋል። ጉራጌ አታሰድብ የሚል ባህሪ ያለው፣ ስንፍና ጉራጌ አይደለም የሚል ባህሪ ያለው እነዚህ ውስጣዊ የተሰራባቸው ማንነቶች ናቸውና እሱን ነው የገለጸው። መጽሐፉ የአኗኗር ዘይቤ ፍልስፍናዎች፣ ልዩ ፈጠራዎች፣ ሁለገብ የሥራ ስምሪቶችና ውጤታማነትን መግለጽ የሚችል ነው። ጉራጌ ማህበረሰብ የተፈጠረባቸው ውቅሮች ብሎ ያነሳቸው ነገሮች አሉ። እነዚህ አይነት ሐሳቦች ለመግለጽ ያው ትንሽ ያስቸግራል። በጣም አጭር ነው የሚሆነው፣ ዝም ብሎ ማብራራት ነው የሚሆነውና አቶ ነጋሽ ግን እንደዚህ አይነት ሐሳቦችን ሲገልጽ በአብዛኛው በምሳሌ ነው ሲገልጻቸው የነበረው። የተለያዩ የህብረተሰብ እይታዎችን መሰረት በማድረግ ነው እና የሚገልጽበት ሐሳቦች የሚገልጽባቸው መንገዶች በጣም ግልጽና የተብራሩ ነገሮች ስለሆኑ ጽንሰ ሐሳቦቹን ለመረዳት እጅግ በጣም ያግዛል። የአንድ ህዝብ የስነ ልቦና ውቅር በባህሉ ላይ ይመሰረታል። ባህሉ ውስጥ ደግሞ የስነ ልቦና ውቅሩን የሚያዋቅሩ የሚተክሉ ሀገር በቀል ስርዓቶች፣ እምነቶች፣ ልማዶች፣ ስርዓተ ከበራዎች፣ ቃል ተረኮች የመሳሰሉት ይገኛሉ። እነዛ ውስጥ የጉራጌ ሰብዕና ጉራጌ የሚባለው ማህበረሰብ እንደ ማህበረሰብ የተላበሰው ሰብዕና ምንድን ነው? ውስጥ ሚስጥሩ መነሻውን እነኛ ነገሮች እንዴት ህይወትን የሌላውን ህይወት ወይም ልጅ ሆነን አምሯችን ውስጥ እንዲቀረጹ ያደረጉ ነገሮች በኋላ ትልቅ ስንሆን በሚኖረን ስብዕና ላይ ያላቸው ተጽዕኖ በደንብ የማየትና የማሳየት ነገር ክፍተት ነበርና ጉራጌ ላይ ጥንት የነበሩ ነገሮች ዛሬ በአገር ደረጃ ከውጭ ለማስገባት ኢምፖርት ለማድረግ ሲሞከር ታያለ። ስለዚህ ይሄ የነኛ ሌሎቹ ችግር አይደለም የኛ ችግር ነው ብዬ ወሰድኩ። እኛ በልካችን ራሳችንን አላስተዋወቅንም። ጉራጌ የሥራ ወዳድ ማህበረሰብ ነው የሚል በሰፊው ይታወቃል። ሰላም ወዳድ ማህበረሰብ ነው የሚል በሰፊው ይታወቃል። ሰርቶ መኖር፣ ሰላም ማክበር፣ ማስከበር፣ የማንንም ሰላም፣ ፍትህ ማስከበር፣ ፍትህ መጠበቅ የሚል ይታወቃል። እነዚህ ከምንድን ነው የመነጩት? በሀገረሰቡ ስር ከሰደዱት ባህላዊ ስርዓቶች ቂጫ ከምንለው ሀገር በቀል ሀገረሰባዊ መተዳደሪያ ስርዓት ከሸንጎ ከዛ ጋር ተያይዘው ጡር በርቸ ምናምን የሚባሉ የተለያዩ እሴቶቹን የሚገልጹ ስርዓቶች አሉ።
በእነዚህ እሴቶች ተገንብቶ ያደገ ማህበረሰብ ቅድም ያልናቸውን ሰላም ወዳድነት፣ ታታሪነት ምናምን ሊያመጣ ይችላል የሚል አይነት ሀሳብ ያለው እየቀኑ አንድ ነገር ከጻፍክ ገና በሱ ውስጥ በጣም ማዕት ነገሮች ስለምታገኝ ረቂቅ የሆኑ እውቀቶች፣ ረቂቅ የሆኑ ጥበብ፣ ረቂቅ የሆነ ልትመረመርባቸው የሚገቡ ለዘመናት የዘለቁ እሴቶች አሉና ስለዚህ በዚህ መጽሐፍት ውስጥ ደግሞ እነዚህ ጉዳዮች ተካተው ተጽፈውበት አይተናል። የጉራጌን ባህልና እሴቶች ለመሰነድ ዲጂታላይዝ ለማድረግ ለማበልጸግና ቀጣይነት ባለው ሁኔታ ለማበርከት ያግዛል። ጉራጌን የተለያዩ ገጽታዎች በተለይ የስነ ልቦና ውቅሩን መመልከት የሚፈልጉ ፍልስፍናዎቹ፣ ፈጠራዎቹ ምንድናቸው የሚለውን መመልከት ላይ የሚፈልጉ ትልቅ እድል ይሰጣል። ያስቀጥልልህና በሌላ በኩል ደግሞ እዚህ ውስጥ የተነሱ ግን ከርዕሱ አንጻር በስፋት ያልተተነተኑ በርካታ ጉዳዮችን አንስቷል። ስለዚህ ሌሎች ተመራማሪዎች እነዚህን መመንዘር ይችላሉ። ሌሎች የተውኔት ባለሙያዎች ከዚህ ውስጥ ጭብጦችን ያገኛሉ። ደራሲያን ጭብጦችን ያገኛሉ። ለተለያዩ ዘርፎች እድል የሚሰጥ መነሻ ሀሳብ ነው ማለት ይቻላል። በአንጻሩ ለጉራጌ ብቻ ሳይሆን ደግሞ ጉራጌን በርቀት የሚያውቀው ሌላው ማህበረሰብ በአማርኛ የተጻፈ ስለሆነ ጉራጌ ማን ነው? እውን ከተማ ያለው ጉራጌ፣ ስራ ወዳድ ጉራጌ የምንለው፣ ባለ ጽዱ መንደር ጉራጌ ተብሎ የሚጠቀሰው፣ ባለ ጀፈረ፣ ባለ ውብ ጎጆ ጉራጌ ተብሎ የሚጠቀሰው ምን አይነት ባህል፣ ምን አይነት ትውፊት መሰረት ያለው ነው የሚለውን ለመረዳት ይሄ መጽሐፍ በደንብ ያገለግላል ብዬ አስባለሁ። እዛ ውስጥ ያሉ ትልልቅ ሀብቶች አሉ። መንፈሳዊ የሆኑ እሴቶች አሉ። ቅድም ያልነው ሀገር በቀል እውቀቶች አሉ። ማህበረሰቡ የተመሰረተባቸው የተለያዩ አስተሳሰቦች አሉ። እነዚህ ከእምነት ጋርም የተያዙ ነገሮች ናቸው እና በጣም ኩሩ የሆነ እና የራሱ የሆነ ነገር ያለው ማህበረሰብ ነው እና እነዚህ አይነት ነገሮች በደንብ አልተገለጹም። ሰው ጉራጌ የሚያይበት አይንና ጉራጌ የሆነው ነገር ሁለቱ በጣም የተለያዩ ነገሮች ናቸው እና ስለዚህ በብዙ መንገድ አልተገለጸም፣ አልወጣም የሚል ቁጭት ያለበት ነው የሚመስለኝ ደራሲውን። በቃ ዝም ብሎ መስራት ነው፣ ሁሉ ጊዜ መስራት ነው፣ ለስራ መሮጥ ነው እንጂ ራስን ማስተዋወቅ፣ ያለህን ነገር ማስተዋወቅ፣ ያለህን ነገር በአግባቡ መሰነድ የሚባሉት ነገሮች ላይ ትኩረት አድርገን አልሄድ ነው። ስለዚህ አንዳንዶቹ ማህበረሰባዊ ሀብቶቻችን ይብን ሌሎች የኔ ነው ወደ ማለትም ጭምር አዝማሚያዎች ይታያሉ። እነኚህ ነገሮች ናቸው ቁጭት ውስጥ የከተቱ። በተለያዩ በገበያም በለቅሶም በተለያዩ ማህበራዊ ግንኙነቶች ጉራጌን ማህበረሰብ እኔ አውቀዋለሁ። ነገር ግን ዛሬ የተለየ ያደረገው እኔ በእድሜ ካወቅኩት ጉራጌ በጣም ጥልቅ የሆኑ በተለይም ሀገርን ከመገንባት ጋር በተያያዘ የጉራጌ ማህበረሰብ ያደረገው በዚች ሀገር ያደረገው አስተዋጽኦ በማህበራዊ በኢኮኖሚ ዙሪያ ለሌሎች ተሞክሮ የሆነበት ሁኔታ ጥልቀት ገና ብዙ ማወቅ አለብኝ የሚል ነገር ነው ያየሁት። እያንዳንዱ ኢትዮጵያዊ የራሱንና የወንድሙን ባህል ጠልቆ እንዲያውቅ የሚጋብዝ ነው። እኛ ትናንት አጋቃዋ ላይ፣ ውቸር ላይ፣ ሳፖ ላይ አባቶች ስለ ትናንትና ጉራጌ ስለ ትናንትና ሰዎች ሲያወሩ ብዙ ነገር ብዙ ታሪኮች ተምረን መጥተናል። አሁን ያ መንገድ ያ ድልድይ ነበሩ፣ ያ ድልድይ ተሰብሯል። አሁን ያ ድልድይ የለም። አጋቃዋው ደክሟል። ውቸሩ የለም። ሳፖ ቢባል ወጣቱ ልጁ ለብቻው ነው የሚቀመጠው፣ ሽማግሌዎቹ ለብቻ ናቸውና ያ መንገድ የለም። የታላላቆቹ ችግር ነው ብዬ ወሰድኩኝ። ስለዚህ እንደዛ ከሆነ መጠባበቅ እንግዲህ እንዳቅሚቴ ፊደልንም ቆጥር ያለው። ስለዚህ እኔ ቁጭ ሌሎች እንዲሰሩት ከምጠብቅ እኔ በምችለው ልክ በገባኝ ልክ ልሞክረው። ከዛ በኋላ የተበላሸው ከኔ የተሻለ ልምድ ያላቸው ገብተው ያስተካክሉ። በቁጭት የዘለልኩት እነሱ መጥተው ያሟሉት። እኔ ግን ከዚህ በላይ መጠበቅ የለብኝም ብዬ ነው። ለባህል አጽንኦት ያለው ለባህሉ ክብር ያለው ማህበረሰብ ቀዳሚው ስራው መሆን ያለበት እየጠፉ ያሉትን ነገሮች መሰነድ፣ በወጉ መሰነድ። ለምሳሌ አሁን የበድራ የሚሉ
አባቶቻችን ወግ የሚደርሱ እናቶች በአሁኑ ሰዓት ብዙዎቹ እየጠፉ ነው። በድራ የሚባል ነበር ከማለት ውጪ ወይም ሌላ አርቲፊሻል ሴቲንግ ከመፍጠር ውጪ ሌላ ተዋናይ ከመፍጠር ውጪ በሪል ሲቹዌሽን ውስጥ በእውነተኛ ባህላዊ ገጽታ ውስጥ ማግኘት አስቸጋሪ እየሆነ የቀሩትን ጥቂቶችንም ቢሆን ዛሬ ሰብስቦ ሰንዶ በተገቢው መንገድ ማስተዋወቅ ማጥናት ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄንን ጥበብ ይሄንን እውቀት ከስነ ምህዳሩ ጋር አዋህዶ ከአካባቢው አኗኗር ጋር አዋህዶ የዛ የአካባቢው ማህበረሰብ ደግሞ የሁሉንም ፍላጎትና ፍትህ እንዳይጓደል ወይም ደግሞ አካባቢውን ያለውን የተፈጥሮ ሀብት በትክክል ሁሉም ሰው በፍትሃዊነት እንዲጠቀም የሚያደርግበትን ስርዓት ስታይ ይሄ ተገልጿል ወይ ስንል አልተገለጠም ብዬ ነው የምወስደውና እንደዚህ አይነት አጠቃላይ ካሰፋፈሩ ካኗኗሩ ጋር የባህላዊ ዳኝነት ስርዓቱ ጋር እንዲሁም ደግሞ ሀገር በቀል እሴቶቹ ምንድናቸው? እዚች ሀገር ውስጥ ያሉ ህዝቦች በአንድም በሌላ በተለያዩ ጉዳዮች ትስስር አላቸው። በተለይ በማህበራዊ ግንኙነት ዙሪያ ስቲል ዛሬ ድረስ ገበያ ላይ አብሮ ነው የሚገበያዩት። ቦሌ ወይም ሞጋዥ የሚባል ገበያ ስልጤዎች ሄደው የጉራግኛን ቋንቋ ያውቃሉ። ስልጤዎች ስልጥኛ ሲናገሩ የጉራጌዎች ያውቁታል። ስለዚህ ምንም አይነት ማህበረሰቡ ላይ እጅግ በጣም በርካታ አንድ የሚያደርጋቸው ነገሮች አሉ እና በጣም ይሄ ነው ማለት በማይቻል ሁኔታ የተጋመደ ትስስር ያለው ማህበረሰብ ነው። መጽሐፉ ከማህበረሰቡ የህይወት አውዶች ጋር የተያያዘ ሲሆን ለባህል ጥናት የሚውል የመረጃ አሰባሰቦች የያዘና ባህሉን መሰረት ያደረገ ንድፈ ሐሳብ አለው። ባህል የመጥፋት የመበረዝ እና የመሸርሸር ነገር አለው። ስለዚህ እንደዛ ነገር እንዳይሆን ደግሞ ጠብቆ እንዲሄድ ማህበረሰቡ እንደዛ አይነት እውቀቶችን በደንብ ማወቅ አለበት፣ መማር አለበት፣ መቆጨት አለበት፣ መጠበቅ አለበት እና ስለዚህ እንደዛ አይነት እያወቃቸው በመጣ ቁጥር ለካስ ይሄም የኔ ነገር ነው እና ብዙ ነገር አለው በውስጡ እና እኔንም የቀረጸኝ ጠንካራ እንደሆነ ያበቃኝ ይሄ ነው ብሎ ማህበረሰቡ እንዲረዳና እንዲቀበለው እንዲያስተላልፈው ያግዘዋል የሚል እምነት ነው ያለኝ። አለቀለት የመጨረሻ አይደለም፣ ገና አለመግለጽ አይደለም፣ ገና ያላወቅነው በጣም ብዙ ነገር ነው እና ለዚህ ነው መጽሐፉ መጨረሻ ላይ በጣም ጠንካራ የጥናትና ምርምር ተቋም ይፈልጋል። አንድ ሁለተኛ ኢቭን አንዳንዶቹ ነገሮች በእኛ አቅም ጭምር ሊሰሩ የማይችሉ ስለሆኑ አሁን መጽሐፉን ወደ እንግሊዝኛ እንዲቀየር እያሰብኩ ነው። ያ ምንድነው ይሄን አሁን ያለው ነገር ራሱ ሲያዩ ሌሎቹ ይደነቃሉ ብዬ አስባለሁ። ሲደነቁ ይሄን ነገር ወደ ማሽተት ይመጣሉ። ሲያሸቱ ገና ብዙ መቆፈር ያለበት ነገር እንዳለ ያውቃሉ። ይሄን ያላቸው ቴክኖሎጂና አቅም ይዘው መጥተው በጋራ ልንሰራ የምንችልበትም ጭምር እድል ሊፈጥር ይችላል ብዬ ስለማስብ ነው። ዛሬ ግን በጣም ተስፋ ሰጪ የሆኑ በባህሉ የሚኮራ በቋንቋው የሚናገር በቋንቋው የሚተውን የሚጽፍ የሚደርስ አለ። ትላንትና አርቲስቶቻችን በጣም ብዙ ዋጋ ከፍለው እውነት ለመናገር የኛ ባህል ቋንቋ ለማዝለቅ ብዙ ዋጋ ከፍለዋል። ስለዚህ ዛሬ ደግሞ ለተመራማሪዎች፣ ለምሁራን፣ ለጸሐፍቶች፣ ለተማሪዎች አሁን ላይ ደግሞ የዞናችን መንግስት ደግሞ እየሰራው ያለው የጉራግኛ ቋንቋ ለማሳደግ የተጀመሩ ስራዎች ቀጣይ መሰረት የሚጥሉ እነዚህ ደራሲያን በበዙ ቁጥር ደግሞ የሚነበቡ የሚቀርቡ የሚታዩ የሚጠኑ ነገሮች ጭምር ለልጆች የሚማሩበት የፖሊሲ ማዕቀፍ ውስጥ የሚካተቱ በስርዓተ ትምህርት ውስጥ በካሪኩለም የሚቀረጹ ነገሮች እየፈለቁ ከዚህ ውስጥ እየተቀዱ ይወጣሉና ስለዚህ ታዳጊዎችም እንዲጽፉ እንዲነሳሱ ያደርጋልና በአጠቃላይ የዚህ መጽሐፍ ምርቃውም ታደምንበት ስብጥሩም ተሳታፊዎች ራሱ በሁሉም መልክ ነበር አይነት ስብጥር ትብብሩ በጣም ብዙ አይነት አቅም እንዳለን ጭምር ያየንበት ነውና መልካም ሆኖ ያየሁት። አጠቃላይ የኢትዮጵያ ሕዝብ እርስ በርስ ያለውን መስተጋብር በደንብ አልታወቀም፣ አንዱ ያንዱን ባህል አላወቀም የሚል አለኝ። እስካሁን ባለ ሁኔታ ማወቅ አለበት። ካላወቀ ያው እንደ ማንኛውም ነገር ነው የሚወስደውና አንዱ ያንዱን ባህል ማወቅ መቻል አለበት። በተለይ ደግሞ በእንደዚህ አይነት በሰነድ የተጻፉ ጽሁፎች ከተገኘ ጥልቅ የሆኑ በጣም ተለፍቶበት የተሰራ ስራ ስለሆነ ይሄን ብቻ አይደለም። በተለይ እኛ ሀገር መጽሐፍ ከመጽሐፍና መጽሐፍ ከማሳተም ወደ ህዝብ ከማስገባት አኳያ በጣም ሰፊ ችግር ያለው ንባቡ ላይ ነው። ጥሩ ነገር ብዙ ሰዎች ለመግዛት ተነሳስተዋል፣ ገዝተዋል። መጽሐፉም በተገዛው ልክ ይሰራጫል ብዬ አስባለሁ። አሁንም ሚዲያዎች ጭምር እንድትሰሩበት ያስፈልጋል።
የበለጠ ወደ አገር ቤትም የአገር ቤቱም ሰው ተነሳስቶ መግዛት እና ማንበብ ያስፈልገዋል። ስለዚህ አንብበን ብቻ ባናበቃ ውስጣችን ብናረገው ከዛም ከዚህ ተነሳስተን ደግሞ የተሻለ ነገር ለመስራት መነሳሳት መቻል አለብን። ጉራጌ በሀገሪቱ ማህበራዊ ኢኮኖሚያዊና ፖለቲካዊ አበርክቶው እንዲታወቅና የፈጠራ ፍልስፍናው እንዲጎላ ያደርጋል። ይሄ መጽሐፍ ሊነበብ ይገባል። ራስን ለማወቅ፣ ማህበረሰቡን ለማወቅ፣ ስሪቱን ለማወቅ፣ እሴቶቹን፣ ውቅሮቹን፣ የስነ ልቦና የተሰራባቸው በመጽሐፍ ውስጥ የተቀመጡ አንቅ፣ ጡር፣ በርቸ የሚባሉ ነገሮችና ፋይዳቸው እነዚህ ነገሮች በአግባቡ የተብራሩ ስለሆነ ወጣቶች እንዲያድጉበት ማህበረሰቡ እሴቱን ከትውልድ ትውልድ መተላለፉን እንዲያውቅበት ሊነበብ ይገባል። ለትምህርት ቤት ሊሰራጭ ተማሪዎች፣ ህፃናት ሊያውቁት ይገባልና በጣም ሊሰራበት ይገባል የሚል ግምት አለ። ብዙ ሰው ስላለን በተለይ አዲስ አበባ ላይ ገና ያልተነካ ብዙ ማህበረሰባችን ክፍል ስላለ እንደዚህ አይነት ነገሮች ከተበረታቱ ለጸሐፊዎችም ደህና ነው፣ በጣም ጠቃሚ ነው። ለልጆቻችንም በጣም ጠቃሚ ነው። እንደ አጠቃላይ ለማህበረሰባችንም ማህበረሰባዊ አስተዋጽኦ ጠብቆ በተሸከፍ አድርጎ እንዲሄድ እንደዛ አይነት ነገሮች መገዛትም መነበብም ማደግም አለባቸው የሚል እምነት አለኝ። ጉራጌ ተገልጦ ያልተነበበ መጽሐፍ ነው የሚል ታገኛላችሁ መጽሐፉ ውስጥ። ጉራጌ ተገልጦ ያልተነበበ መጽሐፍ ነው። እኔ ጉራጌን እንደማላቀው ያወቅኩት ጉራጌን ማወቅ ስጀምር ነው። ይሄን ጥናት ስጀምር ነው። ጉራጌን እንላለን፣ ስለ ጉራጌ እናወራለን። በእውነት በጥልቀት ጉራጌን እናውቃለን ወይ? ራሳችንን መጠየቅ ይኖርብናልና ስለዚህ ስራው ተጀምሯል። ገና ስራው ተጀምሯል። ሁላችሁም ቀበቷችሁን ጠንከር እንድታረጉ ፈልጋለሁ። ጥልቅ ጥናቶች ምናልባትም ከኛ አቅም በላይ የሆኑ ጥናቶች ይፈልጋሉ። ያንን ለማመቻቸት ከዚህ ምረቃ በኋላ ይሄ መጽሐፍ ወደ እንግሊዝኛ ቋንቋ ይቀየራል። በወንድሞች ደራሲያን በጣም ብዙ ጊዜያቸው ወስደው ጉልበታቸው ፈጅተው ስፖንሰር ጠይቀው የብዙዎቹ አቅም ተደምሮበት ተጽፎ የወጣ መጽሐፍ ነው። አሁን ላይ ስጋት አለኝ እኔ። በአንድ በኩል የተጻፉ ነገሮች የሉም የሚወቅስ ትውልድ አለ። በሌላ መንገድ ደግሞ የተጻፉ መጽሐፍቶች ደግሞ የምናነብበትን አግባብ ደግሞ ስንመለከት ማህበራዊ ሚዲያ ጥሩ ነው፣ ለመልካም ነገር እንጠቀምበት። ግን ጊዜያችን ደግሞ ይበልጥ በዛ ላይ ከምናጠፋ ይልቅ ደግሞ መጽሐፍ ማንበብ አለብን። አጫጭር ነገሮች ናቸው ማህበራዊ ሚዲያ ላይ የምናየው። ምናልባት ዌብሳይቶች ላይ ምናምን ተለቅ ያሉ ነገሮች እናገኝ ይሆናል። ግን እኔ በተጨማሪ ጊዜ ሳይሆን ጊዜ ብለን አቅደን ጊዜ ወስደንም ጭምር ለልጆቻችን እንዲያነቡም ጭምር ገዝተን ዛሬ ደስ ያለኝ ነገር ባለ ሀብቶቻችን የተለያዩ አካላት መጽሐፍ ለዚህ ትምህርት ቤት ለነዚህ አካላት ለነዚህ አባላት ብለው ነበረ የመጽሐፍ ጊፍት ሲሰጡ ነበረ። በትክክል ተደራሽ ሆኖ መጽሐፍ መነበብ አለበት። የጥንቶቹን የአኗኗር ዘይቤ ከመዘከር ባለፈ ዛሬ ካለንበት ተጨባጭ ሁኔታ ጋር በማያያዝ ለነገው ትውልድ የሚጠቅም የእውቀት ሽግግር እናደርግ። ሰላም። ጉራጌ ሲገለጽ በደራሲ ነጋሽ በቀና ቹርጋ የተዘጋጀው መጽሐፍ በይፋ ተመርቋል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። እናውለበልበዋለን መጽሐፉን።